አሲ ወደ አንድ ድርጅት ውስጥ ተቀጥራለች። ግን ደግሞ በዚህ መሀል ከምርት ጋር ስልክ ተደዋውለው ነበረ። ምርት ደግሞ አሁንም ወደ ሱቅ ሄዳ ልብስ መግዛት እንዳለባት ጠይቀዋለች። ስራውም ተቀጥሬ ያለው እያለች ነበርና ስራ ተቀጥሬ ያለው እያለችው በነበረ ሰዓት ምርትን በቅናት ለምንድን ነው ልብስ የምትገዢው እያለት ነበረ። ግን ደግሞ ልብስ እኮ ያስፈልገናል፣ ወደ ሽምግልና ስትመጡ ምን ልለብስ ነው እያለች ነበረ። በዚህ ሰዓት አንቺ እኮ ውብ ነሽ፣ ምንም ነገር አያስፈልግሽም እያላትም ነበረ። ምርት ቢሆንም ግን መግዛት አለብኝ እያለችው ነበረ። በዚህ መሀል እንግዲህ ወደ ሱቅ ከመሄድሽ በፊት እኔ መጥቼ ልውሰድሽ እና እያላት፣ እሷ ግን ለብቻ ሄዳለሁ ብላለች። ምርት ደግሞ ይህንን ቀድሞ ቀለበቱን ለማዘጋጀት ወደ ሱቅ ሄዶ ነበረ። ሱቅም ከደረሰ በኋላ ይህንን ነገር በፍጥነት ወደ ሱቁ ከሄደ በኋላ ሊያገባ እንደሆነ ደስተኛ እንደሆነ ነበር የተናገሩት። በዚህን ጊዜ ባለው አቅም ለመግዛት የፈለገውንም ቀለበት አዘጋጅቶ አይቶት ወዶት ነበረ። ነገር ግን የአሲ ምርጫ መሆን አለበት ብሎ ፎቶ አንስቶ ሊያሳያት ይሞክራል። በዚህ ሰዓት ግን አሲ ከዛ ድርጅቱ ስትወጣ ቦታ ተሳስታ እንግዲህ በሊፍቱ በሄደችበት መንገድ ሌላ የተለየ መንገድ ነበረ ሄደችው። አንድ የድርጅቱ እንግዲህ ኃላፊዋ የተመዘገበችበትንም ሰውዬ ልብ ድካሙን ተነስቶ እንግዲህ ወደ አንድ ቦታ ሄዶ ወድቆ ነበረ። በዚህ መሀል አሲም በተሳሳተ መንገድ በሄደችበት መሀል እሱንም ወድቆ ታገኘዋለች። በዚህ ጊዜ በጣም ትደነግጣለች። እሷም የተሳሳተ መንገድ እንደሄደች ነበረ የገመተችው፣ ግን ደግሞ የአንድ ሰው ሕይወት ለማዳን የምትችልበትን መንገድ ነበረ። አሲ ያንን ሰው ወድቆ ባየችበት ሰዓት በጣም ትደነግጣለች። በዚህ ጊዜ በፍጥነት ሰው የምትጣራ ልታገኝ አልቻለችም። አሲ በመሀልም ያንንም እሱን ይዛ ወደ መኪናውንም በማውጣት እሷንም በፍጥነት መኪናውን ነድታ ወደ ሕክምና ለመውሰድ ትሞክራለች። ነገር ግን አሲ በዚህ ሰዓት ስልኳንም መሬት ላይ ጥላው ነበረ። እንዲሁም ሀብሏንም እንግዲህ መኪናው ላይ ወድቋል። ያንን ውዱ ስጦታ የተሰጣት በምርት እየተሰጣት የምወደው መቼም አላወልቀውም ያለችውን ሀብል መኪና ውስጥ ወድቋል። በዚህ መሀል እንግዲህ ምርትም ያንን ቀለበት ፎቶ አንስቶ ሊያሳያትም ሊሞክር ሲደውል ስልኳ መሬት ላይ ወድቆ ነበረ። እሷ በፍጥነት ያንንም ሰው ለማዳን መኪናው ነታ ወደ ሆስፒታል እየሄደች ነበረ። በዚህ ሰዓት ምርት ስልክ ሲደውል አሲ አትመልስም። እንግዲህ ቀለበቱም ሊሸጥለት የሞክረውንም ሰው እሷ ስልክ እንደማትመልስ ስትነግረው ምንም ነገር ያለ ምንም ምክንያት አይሆንም፣ ተመልሳችሁ መጥታችሁ ማየት ትችላላችሁ፣ ጠብቃችኋለሁ ብሏቸዋል። በዚህ ሰዓት ምርትም ደጋግሞ ወደ አሲ ስልክ ይደውላል። አሲ ግን በፍጥነት ነፍስ ይዛ ወደ ሕክምና ወሰደችውንም በፍጥነት ወደ ሕክምና ታደርሰዋለች። በዚህ ሰዓት እንግዲህ አሁን ላይ ምርት በጣም ተጨንቋል። ቤት ውስጥ ሁካታ እየፈጠረ ነበረ። በጣም መሬቱ ውስጥ ከሚንቀጠቀጥ ድረስ እየመታውና ምንድን ነው ስልክ ማትመልስልኝ እያለ ነበረ። እናቱ ደግሞ ዘርፌን ካየችው በኋላ በጣም ደስተኛ ሆናለች። በእሷ ምክንያት ነው፣ እሷ ናት አትሆንህም እያልኩኝ ያለች በውስጧ ስትናገር ነበረ። በዚህ ሰዓት የምርት ንዴት ጨምሯል። አሲ ግን በፍጥነት ያንንም ሰው ወደ ሕክምና ከወሰደችው በኋላ ስልኩ እንኳን አለመኖሩ ምንም አልታያትም ነበረ። እየፈለገች የነበረው የዛ ሰው በህይወት መኖርና ይህንን ነገር ይተነፍሳል የሚለው ነበረ። አሁን ላይ ተወብራክና ፊዳን እንግዲህ አሁን ላይ እያሳደዱት የነበረውንም ሰው ላይ ደርሰውበታል። መኪናውንም በፍጥነት እየነዳ ተወብራክም እሱም እየተከታተለ በጣም በእልህ ተያይዘዋል። ፊዳንም መኪናውንም አይኑንም አይቶ እንዲነዳና የበለጠ ችግር ውስጥ እንዳይገቡ ስትለምነው ነበረ። ተጠንቅቀሽ እንግዲህ ማሰር አለብሽን፣ አስረሽ በፍጥነት መድረስ አለብን እያላት ነበረ። በዚህ ሰዓት እንግዲህ ፊዳን ደንግጣለች፣ ፈርታለችምም። ግን ደግሞ የአቶ ቶብራክ የፍላጎቱ ነገር አሳስቧታል። ቤት ውስጥ እንግዲህ ካሊዴ ከከሪማ ጋር ሆና በጣም ጭንቀት ውስጥ ገብታለች። ፊዳንም ከወጣች ቡራክም ቤት ውስጥ ልጁ በጣም እሷን እንደፈለጋትና ወይዘሮ ከሪሜም እንግዲህ በጣም ተናዳባት በፊዳንንም ስትመጣ ሁሉንም ነገር አስተካክለዋለሁ ብላ በቁጭት ስትናገራት የነበረ ሰዓት ነው። እንግዲህ ሀሊዴ ደግሞ ለፊዳን እየተከላከለችላት ነበረ። በዚህ መሀል አሁንም ቢሆን አይዳ እንግዲህ ያንንም ሰው እንዳያገኘው ሁሉንም ነገር አመቻችታ ነበረ። ቱርሰንም ከአይዳ ጋር ተገናኝቶ ሁሉንም ነገር ደግመኛ የምትፈልገውንም ሰው እንዲያጠፋላት ነው ያደረገችው። አሁንም ቶብራክ እንግዲህ ደርሶበታል። ነገር ግን ሲደርስበት መኪናውንም አቁሞታል። አንድ ነገር አድርጎ ሸውዷል ማለት ነው። ፊዳን አይዳና
እየተፈለገ የነበረውንም ሰው የአይዳ ጓደኛ እንግዲህ ከቆመ በኋላ ሁሉንም ነገር እንዲዋሽ አድርጋለች አይዳ ማለት ነው። አይዳ በዚህ ጊዜ እንግዲህ የፈለገችው የነበረውንም ለቶብረክ ሁሉንም ነገር እንዳይነግረው ዋሽቶና እና ቀጥሎ ደግሞ ያንን ዶክመንት እንዳትሰጠው ይህንን ዶክመንት እርሳውና የራስህ የምትፈልገው ነገር ሰጣለሁ ብላ ትዋሸዋለች። በዚህ ሰዓት እሱም ያንን ነገር ከመገደል የሚሻለኛል በማለት እሷንም ደግሞኛ እሺ ይላታል። እንግዲህ አይዳ ይህንን ነገር ተጠቅማ አሁንም እሱንም ትተዋዋለች። ሁለቱም በሌላ አቅጣጫ ይሄዳሉ። ቶብራክ ደግሞ እንደሚከተላቸው እርግጠኛ ነበሩና ያንን መኪና ከተከተለ ካገኘው በኋላ ለቶብራክም እንግዲህ ሁሉንም ውሸት ይነግረዋል። ቶብራክ ምንድን ነው የምትፈልገው ከኔ? ለምንድን ነው ከኔ ጋር እንደዚህ አይነት ነገር የጀመርከው? ለምንድን ነው የምትሸሸው ከኔ? እያለው ነበረ። እውነቱን ካንተ ፈልጋለሁ፣ ካንተ ማወቅ የምፈልገው ብዙ ነገር አለ እያለው ነበረ ቶብራክ። በዚህ ሰዓት እኔ አታውቀኝም እንዴ? ከብዙ አመታት በፊት አንተ ሰራተኛ ነበርኩኝና ከድርጅቱ ውስጥ በጣም ካንተ የሆነ ብዙ ሰው ካንተ ድርጅት መጥፎ ነገር ለማድረግ የሚሞክር ነበረ እና በዛ ጊዜ እኔ ስከላከል ነበረ። ይህንን ስከላከል ስላዩኝ በመሀል እንግዲህ ችግር ውስጥ አስገብተው ፖሊስ እንግዲህ ታስሬ ነበረ እና ባልሰራሁት ነገር ታስሬ አሁን ነው የምፈታውን። ለዛ ነው አሁን ላይ ምናልባት ስራ እንድትሰጠኝ ብዬ እያለ እንግዲህ ለቶብራክ ይዋሸዋል። ይህንን ውሸት እንዲያደርግ ያደረገችው አይዳ ነበረች። አይዳ ደግሞ ይህንን አልነበረም ከቶብራክ እየጠበቀችው ሌላ ነገር ነበረ። ቶብራክም እንግዲህ ሰውየውን ዋሽቶ ሌላ የአይዳ ያልነገራትን ነገር ነው የተናገረው። በዚህ መሀል እንግዲህ ቶብራክ አላምንህም ቢለውም ነገሩ ብታምን ይሻልሃል፣ ምንም ነገር የተለየ ነገር የለም። ስለዚህ አሁንም ቢሆን የምፈልገው ይሄ ነው፣ ስራ ፈልጌ ነበረ ግን አንተ አልተው ስላልከኝ ነው ብላል። ቶብራክም ትቶት ይሄዳል። በዚህ መሀል እንግዲህ ፊዳንና ቶብራክም ከሰውየው እኔ ነኝ ችግር ውስጥ ያስገባውሽ እያላትም ነበረ ቶብራክ ለፊዳን። ፊዳን ደግሞ እኔ ነኝ እንጂ ይቅር አልለውም ነበረ መቼም ራሴን እያለች ከእኔ ጋር ከተገናኘች ጀምሮ አንቺን ችግር ውስጥ በማስገባት ነኝ እያለ እንግዲህ ቶብራክ ለፊዳን ሲነግራት ነበረ። ምናልባት ያንተ ህይወቴ ውስጥ መግባት በጣም ጥሩ ነገር ነው እያለች ነበረ እና በመሀልም እንግዲህ ሁሉንም ነገር ፊዳን አንተ ህይወቴ ውስጥ ባትገባ ኖሮ እንግዲህ ቡራክም አላገኘው ነበር በህይወቴ እያለች ስትነግረው ነበረ። ታዲያ ቡራክም እኮ አንቺን ይወድሻል እያላትም ነበር እና አዎ እኔም በጣም ነው የምወደው፣ ያለሱ መኖር አልችልም እያለች እንግዲህ እሱም ያላንቺ መኖር አይችልም፣ ሁለታችሁ ህይወት ውስጥ በጣም አስፈላጊዎች ናችሁ እያለ ነበረ። ቶብራክ እንግዲህ አሁን ላይ አይዳና ቶብራክ መሀል ላይ የተፈጠረ ነገር ከባድ ነገር ነው። አሁን ላይ መርት በጣም ተበሳጭተዋል። ወደ አሲም ስልክ ደጋግሞ ሲደውል ነበረ እና ደግሞ ዶክተሩም አሁን ላይ ጤናው ጥሩ ነው ብሎ እንግዲህ የታመመውንም ሰው አቶ አድናን ደህና እንደሆነ ለአሲ ተነግሯታል ማለት ነው። አሲ ደግሞ ይህንን ከሰማች በኋላ ለመሄድ ትሞክራለች። ግን ደግሞ ህይወቴ ስላዳናችሁልኝ አመሰግናለሁ ብለዋል ይህ ሰውዬ። በዚህ ጊዜ ግን እኛን አይደለም ማመስገን ያለብህ ወደዚህ ሕክምና ይዛህ የመጣችኋን ብሎ ነበረ ተጣራው። እሷንም ስትጠራ እንግዲህ አሁን ላይ እሱን ሲያያት በጣም ደንግጧል። አንቺ ነሽ እንዲህ ህይወቴን አተረፍችልኝ ውለታ አለብኝ ብለዋታል። ነገር ግን መርት በዚህ መሀል አሲ ስለጠፋችበት ሌላ ነገር አስቧል። መርትም እንግዲህ በጣም በመናደድ እናቱ ደግሞ በሌላ ነገር እንዲያስብ እየገፋፋችው ነበረ። አሁን ላይ አይዳ ደግሞ ከሰውየው ጋር ተደዋውላ ምን አደረግ ቶብራክን ምን አልከው ዋሻው ወይስ ምን አደረግ እያለች ነበረ። ነገር ግን ለሩስተን እንግዲህ አይዳ መጥፎ ነገር ለሰውየው እንዲያደርግና እንዲከታተለው ሰው ቀጥራበታለች። ግን ደግሞ እሱ ይሄንን ነገር ጠንቅቆ አውቋል ማለት ነው። እንግዲህ አይዳ ከባድ የሆነ ወጥመድ ውስጥ ገብታለች። ወይዘሮ ከሪማ እንግዲህ በቤት ውስጥ ቶብራክና ፊዳንን ወደ ቤት ሲመለሱ ሁለቱም እንግዲህ በተገጣጣሚ አግኝታቸዋለች። ነገር ግን ቶብራክም እሷ ላይ አፍጦ ነበረ። ይሄ ነገር ደግሞ ወይዘሮ ከሪማን በጣም አናዷታል። ይህንን ደግሞ ቀድማ አይዳ ነግራታለች። አይዳ ምናልባት ሁለቱ አንድ ላይ ሊሆኑ ይችላሉ በመንገዳቸው ምናልባት የቡራክ መጫወቻ ሊገዙ ከሄዱ ብላ ነው። አንቺ እናትሽ ያለሽ እንዴት እሷ ሰራተኛ ይዞ ይሄዳል ብላ እንግዲህ ወይዘሮ ከሪማም ለአይዳ ነግራታለች። ምናልባት እኮ ብላ ነበረ ይህንን የተናገረችው። በዚህ መሀል እንግዲህ ከሰውየዋ ጋር እያወራች ነው።
ቀድመን ይሄ ነገር በፍጥነት ማድረግ አለብን፣ ከዛ በኋላ ሰውየውን እናስወግደዋለን ብላለች። ግን ደግሞ ከቶብራክ ጋር እንዳይገናኝ አይናችሁ ተክላችሁ ጠብቁት ብላለች። ወይዘሮ ከርሜ እንግዲህ ይህንን ካየች በኋላ የሁለቱ ግንኙነት የእውነት ይሆን በቅርብ እያለች ተጨንቃለች። ቶብራክና ፊዳን መሀል ያለውንም በጣም የሆነ ከባድ ነገር ነው። በመሀልም እንግዲህ ወደ ቶብራክና አይዳ ፊዳንም ወደ ብራክ ሄደዋል። ብራክም አላናግርም ብሏቸዋል፣ ተቀይሟቸው ነበረ። በቃ እንደዛ ከሆነ ቶብራክም እንግዲህ ብራክ እሷንም ፊዳን የማትፈልጋት ከሆነ በቃ ሌላ ሰው ይመጣልና ሌላ ሰው ይንከባከብሃል እያለው ነበረ። ነገር ግን ፊዳንም ይዝያት እኔ እሸኛታለሁ ባለ ሰዓት ወዴትም እንዳትሄድ እኔ እፈልጋታለሁ ይላል ማለት ነው። በዚህ መሀል ምርትም እንግዲህ ከአሲ ጋር ከባድ ጸብ ውስጥ ይገባል። የት ሄደሽ ነበረ? ምን አድርገሽ ስልክሽ? እያለ እንግዲህ አንገቷ ላይም ሀብሎ ሲያጣ ምን እያደረገች ነው በማለት ያንን ስራ እንዳልወደደው አሁንም እንግዲህ የምርትና የአሲ ጉዳይ ከባድ ለእናታቸው ለምርት እናት ደስተኛ አድርጓታል።